ሰላም ሰላም ውድ የስኬት አካዳሚ ቤተሰቦች፣ ስኬት አካዳሚ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርቶችን በኦንላይን እናስተምራለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም ሊንኮቻችንን በመጠቀም በኢሞ፣ በቴሌግራም፣ በዋትሳፕ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። በዛሬ ትምህርታችን ወይም ቪዲዮአችን ደግሞ 16ኛውን ቪዲዮ እንማማራለን ወይም ደግሞ የ16ኛ ቀን ትምህርት እንማማራለን ማለት ነው። እንግዲህ የጀመርነውን የ30 ቀን ቻሌንጅ ከቀን 1 ጀምረን ወይም ደግሞ ከቪዲዮ 1 ጀምረን ዛሬ 16ኛ ቀን ላይ ደርሰናል ወይም ደግሞ 16ኛውን ቪዲዮ ዛሬ የምንማማር ይሆናል ማለት ነው። እንግዲህ እስካሁን ድረስ በደንብ የተከታተለ ተማሪ የተወሰነም ቢሆን ለውጥ አግኝቷል ብዬ አስባለሁ። ለውጥ ያላያችሁ ቤተሰቦች ደግሞ እስከ መጨረሻው ቀን ድረስ ወይም ደግሞ እስከ 30 ቀን ድረስ ታግሳችሁ የመለቃቸውን ቪዲዮዎች በተከታተሉ በእርግጠኝነት ትልቅ ለውጥ የምታመጡ ይሆናል ማለት ነው። በዛሬው ትምህርታችን ወይም ቪዲዮአችን 16ኛውን ቪዲዮ ወይም ደግሞ የ16ኛ ቀን ትምህርት እንማማራለን። እንጀምር። ኦኬ እንግዲህ ወደ ትምህርታችን ስንሄድ ከዚህ ጋር የምታዩቸው የተለያዩ የእንግሊዘኛ ንግግሮች አሉ። ከዚህ ጋር ደግሞ በአማርኛው ምን ማለት እንደሆነ ትርጉማቸው ተቀምጠዋል ማለት ነው። ስለዚህ እኛ እንዴት በቀላሉ ማንበብ እንደምንችልና ትርጉማቸውስ ምንድነው የሚለውን እያንዳንዱን የምንማማር ይሆናል። እንጀምር። ኦኬ ከመጀመሪያው ስንጀምር የመጀመሪያው የእንግሊዘኛ ቃል ምን ይላል፣ እንዴት ይነበባል የሚለውን ነገር ስናይ አናባቢና ተነባቢ ድምጾች ሲመጡ እንደነገርኳችሁ ድምጻቸውን በአንድ እንደምናነብ አይተናል። ከዚህ ጋር እንደምታዩት የመጀመሪያዋ ተነባቢ ስትሆን ሁለተኛዋ ሌተር ደግሞ አናባቢ ነች። አናባቢ ኤልኢ በአንድ ላይ እንዴት ይነበባል የሚለውን ነገር ስናይ ኤልኢን ምን ብለን እናነባዋለን? ሌ ብለን እናነባዋለን። ሌ። ኦኬ ከዛ ቲ ደግሞ እንደ ት ይነበባል። እንደ ት በአንድ ላይ ስናነባው ሌት 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 ተብሎ ይነበባል። ኦኬ ወደ ቀጣዩ ስንሄድ ቀጣዩ ደግሞ ኤምኢ ይለናል። ኤምኢ ኤም ተነባቢ ነች፣ ኢ ደግሞ አናባቢ ነች። አናባቢ በአንድ ላይ ምን ተብሎ ይነበባል? ሚ ተብሎ ይነበባል። ሚ። ኦኬ ይህም በዚህ ካየን ወደዚህ ስንሄድ ኤስኢኢ ይለናል። ኤስኢኢ። አሁን ከዚህ ጋር ሁለት ተነባቢዎች በተከታታይ መጥተዋል። የመጀመሪያዋን ኢ ካነበብነን ቀጣዩዋን ኢ ምን አንላትም? አናነባትም ማለት ነው። በአንድ ላይ ምን ተብሎ ይነበባል? ሲ ሲ ብለን እናነባዋለን። እስኪ ሙሉ እናነበው። ሌት ሚ ሲ ሌት ሚ ሲ ሌት ሚ ሲ ተብሎ ይነበባል። በአማርኛው እስኪ ልየው እንደማለት ነው። እስኪ ልየው ለማለት ስንፈልግ ሌት ሚ ሲ ማለት እንችላለን ማለት ነው። ኦኬ ወደ ሁለተኛው ስንሄድ ሁለተኛውን በተመሳሳይ ምንም ልዩነት የለውም። ኤልኢ እንደ ሌ እንደሚነበብ አይተናል። እንደ ሌ። ከዛ ቲ እንደ ት በአንድ ላይ ሌት ሌት ተብሎ እንደሚነበብ አይተናል። ከዛ ወደዚህኛው ስንሄድ ኤምኢ እንደምን ይነበባል ብለናል? እንደ ሚ እንደሚነበብ አይተናል። እንደ ሚ። ኦኬ ወደ ቀጣዩ ስንሄድ ቀጣዩ ደግሞ ኢ እንደ ኤ ይነበባል። እንደ ኤ። እሺ ኤክስ ክስ የሚል ድምጽ ይኖረዋል። ክስ። ኦኬ ፒ ደግሞ እንደ ፕ። ኤልኤ እንደ ሌ ይነበባል። እንደ ሌ። ከዛ አይን እናልፋታለን ወይም ደግሞ ሳይለንት ነች። ኤን እንደ ን ይነበባል። እስኪ በአንድ ላይ እናነበው። ኤክስ ፕ ሌ ን ኤክስፕሌን ኤክስፕሌን። እስኪ ሞር እናነበው። ሌት ሚ ኤክስፕሌን ሌት ሚ ኤክስፕሌን ተብሎ ይነበባል። ምን ማለት ነው? ኤክስፕሌን ማለት ማብራራት ማለት ነው። ሌት ሚ ኤክስፕሌን ስንል በአንድ ላይ ላብራራልህ እያልነው ነው ማለት ነው። እኛ ለሌላ ሰው ላብራራልህ ለማለት ስንፈልግ ሌት ሚ ኤክስፕሌን ማለት ይቻላል ማለት ነው። ኦኬ ይህን በዚህ ካየን ወደ ሶስተኛው እንሂድ። ወደ ሶስተኛው ስንሄድ ሶስተኛውን በተመሳሳይ ምንም ልዩነት የለውም። ልዩነቱ ከዚህ ጋር ብቻ ነው ማለት ነው። ከዚህ ጋር ብቻ ነው። ኤልኢን እንደ ሌ እናነባዋለን። እንደ ሌ።
ቲን እንደ ት እናነባዋለን ብለናል። በአንድ ላይ ሲነበብ ሌት 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 ብዬ አነባዋለሁ። ከዛ ወደዚህኛው ስንሄድ ኤምኢ እንደ ሚ ይነበባል፣ እንደ ሚ። ከዛ ወደ ቀጣዩ ስንሄድ በባለፈው ትምህርታችን የቪዲዮአችንም እንደነገርኳችሁ ኬና ኤን በተከታታይ ሲመጡ ኬ ምንድነች ብያቸዋለሁ? ሳይለንት ነች ወይም ደግሞ አትነበብም ተበብለን ነበር። ሶ ኬን አልፍና ኤን ኦ ደብሊው በአንድ ላይ ምን ተብሎ ይነበባል? ኖው ኖው ተብሎ ይነበባል። ሙሉ ስናነበው ሌት ሚ ናው ሌት ሚ ናው ሌት ሚ ናው። ናው ማለት ማወቅ እንደማለት ነው። ማወቅ። ሌት ሚ ናው ስንል በአንድ ላይ አሳውቀኝ አሳውቀኝ ለማለት ስንፈልግ ሌት ሚ ናው ማለት ይቻላል ማለት ነው። ኦኬ ወደ ቀጣዩ ስንሄድ በተመሳሳይ ይህም ምንም ልዩነት የለውም እስካሁን ካየነው ጋር ማለት ነው። ኤልኢ እንደ ሌ እንደሚነበብ አይተናል። ቲ እንደ ት በአንድ ላይ ሲነበብ ሌት 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 ተብሎ ይነበባል። ኦኬ ወደዚህኛው ስንሄድ ኤምኢ እንደ ሚ ይነበባል፣ እንደ ሚ። ኦኬ ወደ ቀጣዩ ስንሄድ ይህስ ምን ተብሎ ይነበባል? ሲኤችኢ በአንድ ላይ ቸ ሚል ድምፅ አለው ወይም ደግሞ ቸ ተብሎ ይነበባል። ከዛ ቀጣዩን ኢ እናልፍና ወይም ደግሞ ሳይለንት ነች። ወደ ኬ ስንሄድ ኬ ደግሞ እንደ ክ ይነበባል። በአንድ ላይ ሲነበብ ቸ ክ ቸክ ቸክ ብዬ አነባዋለሁ። እስኪ ሙሉ እናንባው። ሌት ሚ ቸክ ሌት ሚ ቸክ ተብሎ ይነበባል። ሌት ሚ ቸክ ማለት በአማርኛው ምን ማለት ነው? ላረጋግጥ ላረጋግጥ ለማለት ስንፈልግ ሌት ሚ ቸክ ማለት ይቻላል ማለት ነው። ኦኬ ይህም በዚህ ካየን ወደ ቀጣዩ ስንሄድ ቀጣዩ ደግሞ ምን ይላል? ኤልኢ በተመሳሳይ ሌ ተብሎ ነው የሚነበብ። ቲ እንደ ት በአንድ ላይ ሌች ሌት ብዬ አነባዋለሁ። ኦኬ ይህስ ምን ተብሎ ይነበባል ብያቸዋለሁ። ኤምኢ እንደ ሚ እንደሚነበብ አይተናል፣ እንደ ሚ። ከዛ ወደዚህኛው ስንሄድ ቲ እንደ ት፣ አር እንደ ር ይነበባል፣ ዋይ ደግሞ እንደ ይ። እስኪ ባል ላይ እናነበው። ች ራ ይ ትራይ ትራይ ተብሎ ይነበባል። እስኪ ሙሉ እናነበው። ሌት ሚ ትራይ ሌት ሚ ትራይ ተብሎ ይነበባል። ምን ማለት ነው? ትራይ ማለት መሞከር ማለት ነው። ሶ ሌት ሚ ትራይ ስንል ልሞክር ልሞክር ለማለት ስንፈልግ ሌት ሚ ትራይ ማለት እንችላለን፣ እኛ ሌላውን ሰው ማለት ነው። ኦኬ ወደዚህ ስንሄድ ይስ ምን ይላል? በተመሳሳይ ኤልኢ እንደ ሌ ይነበባል ብያቸዋለሁ፣ እንደ ሌ። ቲ ደግሞ እንደ ት። ከዛ በአንድ ላይ ስናነበው ምን ይሆናል? ሌት ሌት ብለን እናነባዋለን። ኦኬ እንደገን ኤምኢ ደግሞ ምን ተብሎ ይነበባል? ሚ ተብሎ እንደሚነበብ በተደጋጋሚ አይተናል። ሚ። ኦኬ እሺ። ኤችኦ እንደ ሆ፣ ኤል እንደ ል፣ ዲ ደግሞ እንደ ድ ይነበባል። በአንድ ላይ ሲነበብ ሆ ል ድ ሆልድ ሆልድ ብዬ አነባዋለሁ። እስኪ ሙሉ እናነበው። ሌት ሚ ሆልድ ሌት ሚ ሆልድ ምን ማለት ነው? ሆልድ ማለት መያዝ ማለት ነው። ሰው በአንድ ላይ ሌት ሚ ሆልድ ስንል ለያዘው እያልን ነው ማለት ነው። እሺ ይህም በዚህ ካየን ወደሚቀጥለው ስንሄድ አይ ቲ ኤስ በአንድ ላይ ኢትስ ብለን እናነባዋለን። ኦኬ እንደገን ቲኦ ደግሞ ቱ ተብሎ ይነበባል። ቱ። እሺ ኤስ ምን ይላል? ኤልኤ እንደ ላ ሳይሆን እንደ ሌ እናነባዋለን። ለምን? እንደ ሎንግ ሳውንድ ስለሚነበብ ማለት ነው። ሶ ኤልኤ ሌ ተብሎ ይነበባል። ቲ እንደ ት። ይህ ግን ምንድነች? ሳይለንት ነች ወይም ደግሞ አትነበብም ማለት ነው። ኦኬ በአንድ ላይ ስናነበው ሌት ሌት ሌት። እስኪ ሙሉ እናነበው። ኢትስ ቱ ሌት ኢትስ ቱ ሌት። ሌት ማለት መዘግየት ማርፈድ ማለት ነው። ሶ ኢትስ ቱ ሌት ስንል ዘግይቷል እያልን ነው። ሰንበዲን አበብን ወይም ከበደን ማንኛውም ሰው ሊሆን ይችላል። ኢትስ ቱ ሌት ብንል ዘግይቷል እያልን ነው ማለት ነው። እሺ ይህስ ምን ይላል? አይ እንደምትነበብ አይተናል። አይ ነች ብለናል። ኦኬ እንደገን ኤኤም ደግሞ አም ተብሎ እንደሚነበብ አይተን ነበር። ኦኬ ወደዚህ ስንሄድ
እንደ አ ትነበባለች። ኦኬ እንደገን ኤልኦ እንደ ሎ፣ ኤን እንደ ን። ይህ ግን ምንድነው ሳይለንት ነች ወይም ደግሞ አትነበብም ማለት ነው። እስኪ በአንድ ላይ እናነበው። አ ሎ ን አሎን አሎን ብዬ አነባዋለሁ። ኦኬ ሙሉ ሳነበው አይ አም አሎን አይ አም አሎን ምንድነው? አይ አም አሎን ስንል ብቻዬን ነኝ ማለት ነው። ብቻዬን ነኝ ወይም ደግሞ አሎን ማለት ብቻ እንደማለት ነው። አይ አም ስንል እኔ እያልን ነው። ሶ አይ አም አሎን ስንል ብቻዬን ነኝ ማለት ነው። ብቻዬን ነኝ። እሺ ወደዚህ ስንሄድ ቲአይ ታይ ታይ ተብሎ ይነበባል። ታይ ከዛ ኤም እንደም ይነበባል። ከዛ ኢን እናልፍና ወደ ኤስ ስንሄድ ኤስ ደግሞ እንደ ስ። እስኪ ባንድ ላይ እናንበው። ታይ ም ስ ታይምስ ታይምስ። ኦኬ ከዛ ዩፒ ባንድ ላይ አፕ አፕ ብዬ አነባለሁ። እስኪ ሙሉ እናንበው። ታይምስ አፕ ታይምስ አፕ። ጊዜው ምን ብሏል? ጊዜው አልፏል፣ ጊዜው አልቋል ወይም ደግሞ አልፏል ወይም ደግሞ ኤክስፓየር ዴት ሆኗል እንደማለት ነው። ኦኬ እሺ ወደዚህ ስንሄድ ኦኤን ምን ተብሎ ይነበባል? ኦን ብለን እናነባዋለን። ኦን ከዛ ወደዚህኛው ስንሄድ ደግሞ ቲአይ ታይ ተብሎ እንደሚነበብ አይተናል። ኤም እንደም ይግም ምንድነች? ሳይለንት ነች ወይም ደግሞ አትነበብም። እስኪ በአንድ ላይ እናነበው። ታ ይ ም ታይም ታይም በአንድ ላይ ኦን ታይም ኦን ታይም ምን ማለት ነው? በሰዓቱ ማለት ነው። በሰዓቱ ለምሳሌ አንድ ሰው ሰዓቱን ጠብቆ ቢገኝ ኦን ታይም ተገኝቷል እንላለን። ኦን ታይም ወይም ደግሞ በሰዓቱ ተገኝተዋል እንደማለት ነው። እሺ ይህም በዚህ ካየን ወደዚህኛው ስንሄድ ደብሊው ኤ እንደ ዋይ ይነበባል። እንደ ዋ ሲኤች እንደ ቺ። ከዚህ በኋላ በጣም ሲምፕል ነው ወይም ደግሞ ቀላል ነው። በአንድ ላይ ስናነበው ዋ ቺ ዋች ብለን እናነባዋለን። ኦኬ ወደዚህኛው ስንሄድ ኦ ዩቲ በአንድ ላይ አውት አውት ተብሎ ይነበባል። ኦን እንደ አ ማንበብ ማለት ነው። እስኪ ሞ እናነበው። ዋች አውት ዋች አውት ምን ማለት ነው? ተመልከት ወይም ደግሞ ተመልከች ለማለት ስንፈልግ ዋች አውት ማለት ይቻላል ማለት ነው። ዋች ማለት መመልከት እንደማለት ነው። እሺ ይህስ ምን ይላል? ይህን ደግሞ ለማንበብ ጂዩን እንደ ጀ ማንበብ፣ ኤስን እንደ ስ፣ ቲን እንደ ት። እስኪ ባል ላይ እናንበው። ጀ ስ ት ጀስት ጀስት ብለን ማንበብ። ከዛ ወደዚህኛው ስንሄድ ሲኦ እንደ ኮ ሳይሆን እንደ ካ ማንበብ፣ ኤምን እንደ ም። ከዛ አይ ሳይለንት ነች። ኤንን እንደ ን፣ ጅን እንደ ግ። እስኪ ባል ላይ እናንበው። ካ ሜ ን ግ ካሚንግ ካሚንግ። እስኪ ሞ እናንበው። ጀስት ካሚንግ ጀስት ካሚንግ ምን ማለት ነው? ካሚንግ ማለት መምጣት ማለት ነው። ጀስት ማለት ደግሞ ልክ እንደማለት ነው። ጀስት ካሚንግ ማለት እየመጣ ነው፣ እሱ አልቀርቶም እየመጣ ነው ለማለት ስንፈልግ ጀስት ካሚንግ ማለት ይቻላል። ኦኬ ወደ መጨረሻው ስንሄድ የመጨረሻው ምን ይላል? አይ እንደነገርኳችሁ አይ ተብላ ነው የምትነበብ ብለናል። ከዛ ኤኤም አም ተብሎ እንደሚነበብ አይተናል። ኦኬ ወደዚህኛው ስንሄድ አርኢ እንደ ሬ ይነበባል። ከዛ ኢ ሳይለንት ነች። ዲ እንደ ድ፣ ዋይ እንደ ይ ይነበባል። በአንድ ላይ ሬ ድ ይ ሬዲ ሬዲ። እስኪ ሙሉ እናነበው። አይ አም ሬዲ አይ አም ሬዲ እኔ ምንድነኝ? ዝግጁ ነኝ ማለት ነው። ዝግጁ ነኝ። ሬዲ ማለት ዝግጁ ማለት ነው። አይ አም ስንል እኔ እያልን ነው። እኔ ኦኬ እንደዚህ እያደረግን በቀላሉ መለማመድ እንችላለን። በቀላሉ መለማመድ እንችላለን ማለት ነው። ከእናንተ የሚጠበቀው ሁሌም ፕራክቲስ ማድረግ ነው። ትምህርት በተፈጥሮ በልምምድ የሚመጣ ነገር ነው። ሁሌም ፕራክቲስ ስታደርጉ ስትለማመዱ አእምሯችሁ ላይ እየተቀመጠ እየገባችሁ ይሄዳል ማለት ነው። ሶ ሁልጊዜም ይህን ማድረጋችሁን መርሳት ወይም ደግሞ መዘንጋት መሰልቸት የለባችሁም ማለት ነው። እንግዲህ የዛሬ ትምህርታችን የቪዲዮአችን ይህን ይመስል ነበረ። ማንኛውም ጥያቄ ወይም ደግሞ ያልገባችሁ ነገር ካለ በኮመንት ሴክሽን በኩል አሳውቁኝ፣ ወይም ደግሞ በቴሌግራም ዲስክሪፕሽን ላይ ገብታችሁ ዩቲዩብ ቻናሉ ላይ ዲስክሪፕሽን ላይ ገብታችሁ የቴሌግራም ግሩፕ ሊንክ አለን። በዛ ገብታችሁ ብታናገሩን
እኛ ሁሉንም ነገር የምንመልስላችሁና የምናስረዳችሁ ይሆናል ማለት ነው። እንግዲህ የዛሬ ትምህርታችን የቪዲዮአችን ይህንን ይመስል ነበር። ቀጣይ በሌላ ትምህርት ወይም ቪዲዮ እስከምንገናኝ መልካም ጊዜ ተመኘውላችሁ። ሰናይ ጊዜ